ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ከሀገር ውስጥ እንግዲህ አንዳንድ ጉዳዮችን የምናነሳ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን የምናመራና ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተሰሙ ይገኛሉ። እነሱን በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ነው የሚሆነው። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን ካፕቴን አስቻለው ታመነ ከመኳንንት በርሄ ጋር እንግዲህ ሰሞኑን ቃለ መጠይቆችን አድርጎ ነበርና አንዳንድ ሀሳቦቹን አጋርተዋል። አስቻለው ታመነ ሲናገር መሐመድ ሳላህ አድናቆቱን ሲገልጽልኝ በጣም ደስታ ፈጥሮብኛል። በሱ መደነቅ ራሱ አንድ ነገር ነው ሲል አስቻለው ታመነ ይናገራል። ከዚህ በፊት ሪያድ ማህሬዝን ኒኮላ ፔፔን ገጥም ያለው እናም እንደዚህ አይነት ቻሌንጅ የአሁኑ ለመጀመሪያ ጊዜ አልነበረም። እኔ ቀደም ብዬ እዘጋጃለሁ፣ ቪዲዮዎቻቸውንም እመለከታለሁ። ብዙ ጊዜ በየትኛው እግራቸው ያጥፋሉ፣ ይመታሉ የሚለውንም በደንብ አጠናለሁ። ከመሐመድ ሳላ ጋር በነበረው ፍልሚያ 50 በ50 አጋጣሚዎችን አሸንፍ ያለው እና ደግሞ 1-1ም ስራታው ነበር ሲልም ነው እንዲሁ የተናገረው አስቻለው ታመነ። የቡድኑ ፔናልቲ መቺ እኔ ነኝ፣ ቅድሚያ አንደኛ መቺ። ነገር ግን ጎል ማስቆጠር የምችልባቸው እድሎች ተፈጥረው ነበር በጅቡቲው ጨዋታ ላይ ግን ሆኖም ግን አቡበከር ናስር ሃትሪክ የሚሰራበት አጋጣሚ ነበር። አቡኪ ጎሉን አግብቶ ሲቪውን ከፍ እንዲያደርግ ስለፈለኩኝ ሰጥቼዋለሁ። በረከት ደስታም በተመሳሳይ ኳሷን መውሰድ ስለፈለገ እንዲመታ ለቅቄለታለሁ ሲል ነው አስቻለው ታመነ ከኢትዮጵያ ብሔራዊ ቡድን ከጅቡቲ ጋር ከነበረውና እንዲሁ ደግሞ ስለ ኢትዮጵያ ብሔራዊ ቡድን በዚህ ሳምንት ስለነበሩ አንዳንድ ጉዳዮች ምላሹን የሰጠው። ሌላኛው ከሀገር ውስጥ የምናነሳው ጉዳይ ባካሪ ሳኛ ወደ ኢትዮጵያ ሊመጣ ነው። የቀድሞ የአርሰናልና የማንቸስተር ሲቲ የመስመር ተከላካይ ባካሪ ሳኛ ወደ ኢትዮጵያ በቅርቡ እንደሚመጣ ተነግሯል። ለኢትዮጵያ እግር ኳስ ፌዴሬሽን ከዓለም አቀፍ ተቋሞች ጋር ግንኙነት እንዲፈጠር እየሰራ በሚገኘው ዮሐንስ ዘውዱ ወይንም ደግሞ በተለዩ ጆኒ ቬጋስ ጋር በዱባይ ውስጥ እንግዲህ በማህበራዊ ሚዲያ ላይ ባደረገው ቆይታ ነው ይህንን የተናገረው። ጆኒ ቬጋስ በበኩሉ ባካሪ ሳኛ ወደ ኢትዮጵያ መምጣት ይፈልጋል፣ ምን ታስባላችሁ በማለት ኢትዮጵያውያን እግር ኳስ አድናቂዎችን ሲጠይቅ እነርሱም በበኩላቸው ፍላጎታቸውን በምርጫ ገልጸዋል። ጆኒ ቬጋስ በኢትዮጵያ እግር ኳስን ለመርዳትና ዓለም አቀፍ ግንኙነቶችን ለመፍጠርም በርካታ ስራዎችን እየሰራ ሲገኝ በቅርቡም ከብሔራዊ ቡድን ጋር አብሮ ሞሮኮ መጓዙ የሚታወስ ጉዳይ ነው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ያኩቡ ስለ መሐመድ ሳላህ ይናገራል። ሳላህ በእኔ አመለካከት ወርልድ ክላስ ተጫዋች አይደለም። እሱ ከኳስ ጋር ጥሩ አይደለም። በአጠቃላይ ጎሎቹ የእድል ናቸው። መሐመድ ሳላህ በፕሪሚየር ሊግ የተጫወተ ምርጡ አፍሪካዊ ተጫዋች ነው ማለት አትችልም። ምርጡ አፍሪካዊ ተጫዋች የሚባሉት ጄጄ ኦካቻ፣ ዲዴ ድሮግባ፣ ኑዋንኮ ካኑ፣ ያያ ቱሬ፣ አዲባዮር እና ሳዲዮ ማኒ ናቸው ሲልም ይናገራል ያኩቡ። ነገር ግን መሐመድ ሳላህ እጅግ አስደናቂ ጊዜን በተለያዩ የተወዳጁ የእንግሊዝ ፕሪሚየር ሊግ የውድድር ዓመታት እያሳለፈ ነው። ዘንድሮም በጣም ጥሩ የሚባል ጊዜን እያሳለፈ እንደሚገኝ ይታወቃል። ታማኝ የግብጽ ምንጮች እንደገለጹት ከሆነ መሐመድ ሳላህ ከሊቨርፑል ጋር ያለውን የኮንትራት ማራዘሚያ ከመቼውም ጊዜ በበለጠ እድገት አሳይቷል። ሊቨርፑል ከከፍተኛ ደሞዝ ጋር ስላቀረበለት ኮንትራቱን በቅርቡ ይፈርማል ተብሎ እንደሚጠበቅ ነው ዘገባው ጨምሮ የገለጸው። ቦርንመዝ በክረምቱ ውድ ዋጋ ያላቸው ተጫዋቾችን ከአንድ ወይም ከሁለት በላይ የሚሸጥበት ምንም አይነት መንገድ የለም። ሊቨርፑሎች 50 ሚሊዮን ፓውንድ የውል ማፍረሻ የሆነውን ዴን ሆይችሰንን ይፈልጋሉ። ነገር ግን እንደ ሚሎስ ኪርኬዝም ያሉ ሌሎች ተጫዋቾችን የውል ማፍረሻ የላቸውም። እናም የተጫዋቹን የሽያጭ ውልም የሚወስነው ቦርንመዝ ብቻ እንደሆነ ነው ቴሌግራፍ መረጃውን ያጋራው። ሊቨርፑልና አርሰናል በዚህ ክረምት ሁጎ ኤኬቴኬን ከአይንትራክ ፍራንክፈርት ለማስፈረም መፎካከራቸው አይቀርም ብሏል ዴይሊ ሚረር ባጋራው መረጃ። አርሰናልን የተመለከቱ መረጃዎችን እናንሳ። በክረምቱ ሁለቱ ቡድኖች በአሌክዛንደር ኢሳክ ይፎካከራሉ ተብሎ ይጠበቃል። ኒውካስል ዩናይትድ በክረምቱ ይለቃል ተብሎ የሚጠበቀው አመለሸጋው አሌክዛንደር ኢሳክ መዳረሻው እስካሁን ድረስ አልተረጋገጠም። የተጫዋቹም ግልጽ ውሳኔ እስካሁን እንዲህ ነው ተብሎ አልተወራም። ኒውካስል ዩናይትድ በዘንድሮ የፕሪሚየር ሊግ መርሃ ግብር በደረጃው ከአንደኛ እስከ አራተኛ ሆኖ መጠናቀቅ ካልቻለ
በቀጣዩ ዓመት በቻምፒየንስ ሊግ የማይሳተፍ ከሆነ ኮከባቸውን ሳይፈልጉ አሳልፈው ለሌላ ተፎካካሪ የሊጉን ቡድን አሳልፈው መስጠታቸው የማይቀር ነገር ይመስላል። በሳዑዲ ረብጣ ገንዘብ ባለቤትነት የሚተዳደረው ኒውካስል ዩናይትድ ኮከባቸውን ለመሸጥ 120 እና ከዛ በላይ ይፈልጋሉ። ተጫዋቹን የሚያቆዩበት መንገድ እየፈለጉም ቢሆንም ነገር ግን ለሌላ ክለብ መሸጣቸው ግን የማይቀር ይመስላል። ሁለቱም የሊጉ ኃያላን ክለቦች አርሰናል እና ሊቨርፑል ተጫዋቹን ለማስፈረም ከወዲሁ ከፍተኛ ፍላጎት እያስመለከቱ ነው። አሌክዛንደር ኢሳክ ኒውካስልን እንግዲህ ያቀረበለትን የመጀመሪያ ዙር ኮንትራት ወረቀት ውድቅ ማድረጉ አይዘነጋም። አሌክዛንደር ኢሳክ ከኒውካስል ከለቀቀ ወዴት ሊያመራ ይችላል? በርካቶች የሚጠብቁት ጥያቄ ነው። ኒኮ ዊሊያምስ በቸልሲ በአርሰናል እና በባየር ሚኒክ እየተፈለገ ይገኛል። ቸልሲ ተጫዋቹ ላይ ከፍተኛ ፍላጎት አሳይቷል። የሌሎች ክለቦች ሁኔታ በክረምቱ የዝውውር መስኮትም የሚታይ እንደሆነ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ምንም እንኳን ራሂም ስተርሊንግ በአርሰናል ደሞዙን ቀንሶ መጫወት ቢፈልግም አርሰናል ግን ፍላጎቱ ራሂም ስተርሊንግን በአርሰናል ማቆየት ሳይሆን ቀርቷል። በክረምቱ በውሰት ከቸልሲ ወደ አርሰናል ተዘዋውሮ የነበረው ስተርሊንግ በአርሰናል ጥሩ ጊዜን ማሳለፍ አቅቶት ተመልክተነዋል። አርሰናሎች ተጫዋቹን ቋሚ ማድረግ እንደማይፈልግ በዚህ ሳምንት አንዳንድ የመረጃ ምንጮች አሳውቀዋል። እነ ፉትቦል ለንደን እነ ስካይ ስፖርት በፊት ገጻቸው ላይ አስፍረውት ነበር። በኤንዞ ማሬስካ የማይፈልገው ስተርሊንግ ምናልባትም ቀጣይ ማረፊያው ሳዑዲ ፕሮ ሊግ የሚሆንበት እድል ሰፋ ያለ ነው። እንግዲህ አርሰናሎች የተዘዋወረ ቀን እንግዲህ ቢያንስ የፊት መስመሩ ትንሽም ቢሆን ለውጥ ያሳያል ተብሎ ይጠበቅ ነበር በፊት መስመሩ ላይ። ነገር ግን የታሰበውን ነገር በአርሰናል ቤት ማድረግ አልቻለም ተጫዋቹ። ሌላኛው ከአርሰናል ጋር የሚነሳው ጉዳይ የጊዜ ጉዳይ ካልሆነ በስተቀር አንድሪያ ቤርታ አዲሱ የአርሰናል ስፖርቲንግ ዳይሬክተር መሆኑ በቅርቡ ይፋ ይደረጋል ተብሎ ይጠበቃል። ከ20 ቀናት በፊት ኮንትራቱን መፈረሙን ነው ፋብሪዚዮ ያረጋገጠው። ዲማርሲዮን በአንጻሩ አንድሪያ ቤርታ አዲሱ የአርሰናል ስፖርቲንግ ዳይሬክተር መሆኑን በቅርቡ ይፋ ይሆናል ሲልም ነው የተናገረው። አንድሪያ ቤርታ አዲሱ የአርሰናል ስፖርቲንግ ዳይሬክተር ሆኖ መሾሙ ይፋ ሊሆን መሆኑም ተከትሎ በሳምንቱ መጨረሻ እንግሊዝ ይገኛል ተብሎ ይጠበቃል። ማክሰኞ አርሰናል ከፉልሃም ጋር በሚያደርገው ጨዋታ በኤምሬትስ ስቴዲየም እንደሚታደምም ይጠበቃል ብሏል ሳሚ ሞክቤል በመረጃው። ታዋቂው ስፔናዊው ጋዜጠኛ ጊሌም ባሌጌም ስለ አንድሪያ ቤርታ ይናገራል። ከሌሎች ስፖርቲንግ ዳይሬክተሮች አንጻር አንድሪያ ቤርታ የተለየ ነው። የእግር ኳስ ተጫዋችነት ህይወት የለውም። የባንክ ባለሙያ የነበረ ሲሆን እግር ኳስ ላይም መግባት የጀመረው ቆይቶ ነው። መጀመሪያ በአማተር ክለብ በሆነው እንግዲህ ነበር። ከዛም በፓርማ በሆርጌ ሜንዴዝ ጋርም ትልቅ ግንኙነትን በፈጠረበት ጄኗ ሰርቶ ማሳለፉን እናስታውሳለን ሲል ነው ጊሌም ባልወጌ ሀሳቡን እየተናገረ የሚገኘው። ዩናይትድ ተጫዋቾቹ ልምምድ ጀምረዋል። ማንቸስተር ዩናይትድ በጉዳት ላይ የነበሩ ተጫዋቾቹ ወደ ልምምድ መመለሳቸው ይፋ ሆኗል። በዛሬው የቡድኑ ልምምድ ላይ ሉክ ሾው፣ ሌኒ ዮሮ እና ሃሪ ማጓየር መሳተፋቸው ተገልጿል። በተጨማሪም የቡድኑ ቁጥር 2 ግብ ጠባቂ አልታይ ባይንደር እና ቶም ሂተንም ወደ ልምምድ መመለሳቸውን ተመልክተናል። ማንቸስተር ዩናይትድ የፊታችን ማክሰኞ ከኖቲንግሃም ፎረስት ጋር የሊግ መርሃ ግብራቸውን እንደሚያደርጉ የሚታወቅ ጉዳይ ነው። ጄደን ሳንቾ በማንቸስተር ዩናይትድ ቤት ሲጫወት አትመለከቱትም ብሏል። ፋብሪዚዮ ሮማኖ መረጃውን ሲያጋራ ነው ይህንን ሀሳብ እንዲሁ መስጠት የቻለው። ጣሊያናዊው የዝውውር ዜና ኤክስፐርት የሆነው ፋብሪዚዮ ሮማኖ እንግሊዛዊው አጥቂ ጄደን ሳንቾን በድጋሚ በማንቸስተር ዩናይትድ ቤት አትመለከቱትም የሚል አይነት ሀሳብን ሰጥቷል። ዳግም ለዩናይትድ የሚጫወትበት ምንም አይነት እድልም የለም ሲል ነው እንዲሁ የተናገረው። አንድ የማረጋግጥላችሁ ነገር ቢኖር ጄደን ሳንቾ በቀጣዩ የውድድር ዓመት ለማንቸስተር ዩናይትድ ሲጫወት አትመለከቱትም ሲልም ነው እንዲሁ እየተናገረ የሚገኘው። ከቼልሲ ጋር ያለውን የውሰት ውል ጨርሶ ወደ ዩናይትድ ቢመለስ እንኳን በፍጥነት ከዩናይትድ ጋር የሚለያይ ይሆናል ሲል ተናግሯል ፋብሪዚዮ ሮማኖ። ማንቸስተር ዩናይትዶች 70 ሚሊዮን ፓውንድ ለሚያቀርብ ለየትኛውም ክለብ ኮቢ ማይኖን ለመሸጥ ፈቃደኞች ናቸው። ለኮቢ ማይኖና ለአሊሃንድሮ ጋርናቾ ጥያቄዎች የሚቀርቡ ከሆነ የሚያጤኑት ይሆናል። የዘ አትሌቲኩ ዘጋቢ እንግዲህ እንደተናገረው ከሆነ የዘ አትሌቲኩ ዘጋቢ ዳቪድ ኦርነስቲን ማንቸስተር ዩናይትዶች በመጪው የክረምት ተጫዋቾች የዝውውር መስኮት በርከት ያሉ ተጫዋቾችን ለሽያጭ ሊያቀርብ እንደሚችል ገልጿል። በእርግጥም በቁጥር ይህን ያክል ተጫዋቾች ለቡድኑ ይለቃሉ ማለት ባይቻልም፣ ሆኖም ግን ኮንትራታቸው ሊጠናቀቅ ከጫፍ የደረሱት እነ ክሪስቲያን ኤሪክሰን፣ ጆኒ ኢቫንስ፣ ቶም ሂተን፣ ቪክተር ሊንድሎፍ ክለቡን እንደሚለቁም እርግጥ ነው ብለዋል። በተጨማሪም በአሁኑ ሰዓት በውሰት ለሌላ ክለብ እየተጫወቱ የሚገኙት አንቶኒ፣ ታይለር ማላሺያ፣ ራሽፈርድ እና ሳንቾ ከክለቡ ጋር የሚለያዩበት እድል ሰፊ ነው። ለተስፈኞቹ አሊሃንድሮ ጋርናቾና ኮቢ ማይኖም ጥሩ የሚባል የዝውውር ጥያቄ ከመጣ ዩናይትድ ካለበት እንግዲህ የፋይናንሻል ሁኔታ አንጻር ጥያቄዎቹን ሊያጤናቸው እንደሚችል ነው የተገለጸው።
ሩድ ቫን ኒስትሮይ ከኃላፊነት ሊሰናበት ነው። ኔዘርላንዳዊው የቀድሞ የማንቸስተር ዩናይትድ ተጫዋችና የአሁኑ የሌስተር ሲቲ ዋና አሰልጣኝ የሆነው ሩድ ቫን ኒስትሮይ እንግዲህ ሌስተር ሲቲዎች በገቡበት የውጤት ቀውስ ምክንያት ከኃላፊነት ሊሰናበት መሆኑ ይፋ ሆኗል። የሰማዮቹ ባለስልጣናት ከወዲሁ በሩድ ቫን ኒስትሮይ ምትክ አዲስ አሰልጣኝ ለመሾመም እንቅስቃሴ መጀመራቸው ተነግሯል። አሰልጣኝ ሩድ ቫን ኒስትሮይ ሌስተር ሲቲዎችን በኃላፊነት ከተረከበ በኋላ ባደረጋቸው 18 ጨዋታዎች በሶስቱ ብቻ ድልን ሲቆናጸፍ በአንድ ጨዋታ ደግሞ ነጥብ ተጋርቷል። በቀሪው 14 ጨዋታዎች የሩድ ቫን ኒስትሮይ ሌስተር ሲቲ ሽንፈት ማስተናገድ መቻሉን የምናስታውሰው ጉዳይ ነው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን አሁን ላይ ወደ እናንተ እናደርስ። ሁልጊዜ የበላይ መሆን አይቻልም ብሏል ፊል ፎደን። የማንቸስተር ሲቲው የፊት መስመር ተጫዋች ነው ፊል ፎደን ሁልጊዜም የበላይ መሆን አይቻልም ሲል ቡድናቸው ላለበት ነገር ላይ ሀሳቡን ሰጥቷል። ማንቸስተር ሲቲ አሁን ባለበት ደረጃ መሆኑ ያለመደው ነገር ነው ሲል ፊል ፎደን አስተያየቱን ሰጥቷል። ሁልጊዜም የበላይና ምርጥ መሆን አይቻልም የሚለው ፊል ፎደን እግር ኳስ ውጣ ውረድ አለው በማለትም ይናገራል። ማንቸስተር ሲቲ ቻምፒየንስ ሊግን ከተሰናበተ በኋላ በሳምንት አንድ ጊዜ ነው የምንጫወተው፣ ብዙ ሰዓት ያለ ጨዋታ አልለመድንም ሲልም ፊል ፎደን ይናገራል። ፎደን አክሎም ቡድናቸው አሁንም የውድድር ዓመቱን በጥሩ መልኩ መጨረስ እንደሚችልም ይናገራል። ፕሪሚየር ሊጉ ሁለት የክረምት የዝውውር መስኮቶች እንዳሉት ይፋ አድርጓል። የተወዳጁ የእንግሊዝ ፕሪሚየር ሊግ በክለቦች የዓለም ዋንጫ ምክንያት ሁለት የክረምት የዝውውር መስኮቶች እንዳሉ አሳውቀዋል። ፕሪሚየር ሊጉ ይህን ያደረጉት የዓለም ክለቦች ዋንጫ ላይ የሚሳተፉት ማንቸስተር ሲቲና ቼልሲ ከውድድሩ በፊት ተጫዋቾችን ማዘዋወር እንዲችሉ ነው ተብሏል። በዚህ መሰረትም የመጀመሪያው ዝውውር መስኮት በእኛ አቆጣጠር ከግንቦት 24 እስከ ሰኔ 3 ይደረጋል። ሁለተኛው የዝውውር መስኮት ደግሞ ከ5 ቀናት ረፍት በኋላ ከሰኔ 9 እስከ ነሐሴ 26 2017 ዓ.ም ድረስ የሚቆይ ነው የሚሆነው። ይህም እንግዲህ ከፊፋ ውሳኔ ጋር አብሮ የሚሄድ ሲሆን ፊፋ ሁሉንም በዓለም ክለቦች ዋንጫ ላይ የሚሳተፉ ክለቦች ከውድድሩ በፊትና ከውድድሩ ወቅትም ተጫዋቾችን ማስፈረም የሚችልበት ሕግ ማውጣቱ ይታወሳል። በአዲስ መልክ በአሜሪካ ምድር የሚደረገው የዓለም ክለቦች ዋንጫ ውድድር ከፕሪሚየር ሊጉ ማንቸስተር ሲቲና ቼልሲን ጨምሮ 32 ክለቦች በውድድሩ ላይ እንደሚሳተፉ ይታወቃል። የፊፋን ሕግ መሰረት ያደረገው ፕሪሚየር ሊጉ ማንቸስተር ሲቲና ቼልሲ የተፈቀደውን የዝውውር መስኮት ቀድመው ተጫዋቾችን በማዘዋወር በሌሎች ክለቦች ላይ ተጠቃሚ እንዳይሆኑ ሲልም ነው የራሱን መዋቅር ለሁለት መክፈላቸውም የተገለጸው። ባርሴሎናን ደግሞ እንመልከት። ለሻምፒዮንነት 10 ጨዋታዎች ቀርቶናል ብለዋል ሃንሲ ፍሊክ። የካታላኑ ክለብ ባርሴሎና ከኦሳሱና ጋር ያደረገውን ተስተካካይ የሊግ መርሃ ግብር በፌራን ቶሬስ፣ በሮበርት ሌቫንዶስኪና በዳኒ ኦልሞ ግቦች 3-0 ማሸነፍ ችሏል። ባርሴሎና ማሸነፉን ተከትሎ ላሊጋውን በ63 ነጥቦች በበላይነት መምራት ጀምሯል። በጨዋታው ስፔናዊው የባርሴሎና አማካይ ዳኒ ኦልሞ በጉዳት ምክንያት ከጨዋታው ወጥቷል። ከጨዋታው በኋላ አስተያየታቸውን የሰጡት አሰልጣኝ ሃንሲ ፍሊክ ሻምፒዮን ለመሆን 10 ጨዋታዎች ይቀሩናል ያሉ ሲሆን የእሁዱ የዢሮናው ጨዋታ ወሳኝ ነው ሲሉም ተናግረዋል። የተጫዋቾቹ አስተሳሰብ የሚደንቅ ነው። ከነርሱ ጋር መስራት ወዳለው አብረው እግር ኳስን መጫወት ይወዳሉ፣ ወሳኝ ነገር ነው ሲልም ሃንሲ ፍሊክ ተናግሯል። አሰልጣኝ ሃንሲ ፍሊክ ባርሴሎናን እየመሩ 19 ተከታታይ ጨዋታዎችን ባለመሸነፍ እንግዲህ በዮሃን ክራይፍ ተይዞ የነበረውን ሪከርድም ተጋርተዋል። ባርሴሎና ቀጣይ የሊግ መርሃ ግብሩን እሁድ 11 ሰዓት ከሩብ ላይ ከዢሮና ጋር ጨዋታቸውን ያደርጋሉ። ስፔናዊው የባርሴሎና የመሃል ሜዳ ተጫዋች የሆነው ዳኒ ኦልሞ በትላንትና ምሽቱ የኦሳሱና ጨዋታ ጉዳት አጋጥሞታል። ተጫዋቹ በጉዳቱ ምክንያት እስከ 3 ሳምንታትም ከሜዳ ሊርቅ እንደሚችል ነው የተዘገበው። ይህንን ተከትሎ ባርሴሎና በቀጣይ ከዢሮናና ከአትሌቲኮ ማድሪድ ጋር የሚያደርጋቸው ጨዋታዎችም ሊያመልጡት እንደሚችሉ ተነግሯል። በተጨማሪም ባርሴሎና ከቦሩሲያ ዶርትመንድ ጋርም ለሚያደርገው የቻምፒየንስ ሊግ ጨዋታ መድረሱ አጠራጣሪ መሆኑን ነው ዘገባዎች ይፋ ያደረጉት። ሪያል ማድሪድን እንመልከት። ሪያል ማድሪድ ከሲዝኑ ቀደምት ክፍሎች ጋር ሲነጻጸር ከጉልህ የጉዳት ዜናዎች ጋርም እየታገለ ወደ መጨረሻው ሲዝን እያመራ ነው። ነገር ግን በዚህ የውድድር ዓመት እንግዲህ ሪያል ማድሪድ በጣም ወሳኝ ከነበሩት ተከላካዮች መካከል አንደኛው የነበረውና በረጅም ጊዜ ጉዳት ምክንያትም ከሜዳ ርቆ የቆየው አይደር ሚሊታው አንደኛው ነው። ብራዚላዊው ኢንተርናሽናል ከባድ የጉልበት ጉዳት ያጋጠመው በህዳር ወር የነበረ ሲሆን ከዚያን ቀን ጀምሮ ከሜዳ መራቁ ይታወሳል። የእሱ አለመኖር የተከላካይ መስመሩ ራኡል አሴንሲዮን እንዲፈጥርም ቢያደርግም ሪያል ማድሪድ ግን ይህንን ልምድ ያለው ብራዚላዊው በቶሎ እንዲመለስም ይፈልጋል ሲል ኮፕ ያወጣው መረጃ አመልክቷል። በዚህም ኮፕ ባወጣው ላይ እንግዲህ አያይዞ አይደር ሚሊታው ለወደፊት ህይወቱ አዲስ እንግዲህ ነገርን አቅርቧል ብሎናል። ይህም ተከላካይ ወደ አዲስ የማገገም ደረጃም እንደገባ ይጠቁማል። ሪፖርቱ በመቀጠልም አይደር ሚሊታው እንግዲህ ሜዳ ላይ ከኳስ ጋር እየሰራ መሆኑን ጠቁሟል። ይህም ለሪያል ማድሪድ ጥሩ ምልክት እንደሆነ ተናግሯል። ምንም እንኳን ብራዚላዊው ኢንተርናሽናል ወዲያውኑ ወደ ሜዳ ባይመለስም ከኳስ ጋር አብሮ መስራቱ ላይ ግን ማገገሙን የሚጠቁም መሆኑን ነው ዘገባው የሚያሳየው።
ትሬንት አሌክዛንደር አርኖልድ ሪያል ማድሪድ እያነጋገረው በነበረበት ሰዓት ባርሴሎና ዝውውሩን በመጥለፍ ተጫዋቹን ለማስፈረምም እንግዲህ ሞክረው የነበረ ቢሆንም ተጫዋቹ ግን ውድቅ አድርጎታል ብሏል ኮፕ በመረጃው። ራዲዮ ማርካ ሰበር ብሎ ባወጣው መረጃ መሰረት በክለቦች የዓለም ዋንጫ 6 ተጫዋቾችን በአጭር ጊዜ ኮንትራት ማስፈረም በመፍቀዱ የሪያል ማድሪድ ደጋፊዎች ክሪስቲያኖ ሮናልዶን ለውድድሩ ብቻ እንዲመለስ እንደሚፈልጉ ዘግቧል። እንግዲህ የማድሪድ ደጋፊዎች ሮናልዶ ለውድድሩ ብቻ እንዲመለስ ይፈልጋሉ ተብሏል። ፌዴሪኮ ቫልቬርዴ በዚህ ውድድር ዘመን በአውሮፓ ቻምፒየንስ ሊግን ጨምሮ በሌሎችም ዋንጫዎች ላይ የሚያሳካ ከሆነ በቀጣዩ የውድድር ዓመት ሁነኛ የባሎንዶር እጩ ሊሆን እንደሚችልም ነው ዘገባዎች እያሳዩ የሚገኙት። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ኮል ፓልመር ከጊዜ ጋር ውጪ ውስጥ ገብቷል። የጡንቻ ጉዳት ካጋጠመው ጀምሮ እስካሁን አንድም ጊዜ ልምምድ ያልሰራ ሲሆን ለቶትናሙ ጨዋታ ለመድረስ ቢሞክርም ያለመጫወት እድሉ ሰፊ እንደሆነ ነው የተነገረው። ከበድ ያለ ጉዳት እንዳልሆነ ቢነገርም ለትንሽ ጨዋታ ግን ከሜዳ ይርቃል። የተረጋገጡ ተጨማሪ መረጃዎችም እስካሁን አልወጡም። የሰውነት ማጎልበሻና የአካል ብቃት ምሁር የሆኑት የጄምሰን ተከታታይ ጉዳት እንግዲህ የሪስ ጄምስን ያመጣውን ከመጠን በላይ ጡንቻ ማካበት ነው ይላሉ። ከመጠን በላይ ጡንቻ ማካበት ቅልጥፍናን ለሚጠይቁ እንደ እግር ኳስ እንዲሁም ቴኳንዶ ለመሳሰሉ ስፖርቶች እንደማይመከር ከዚህ በፊትም ተገልጾ እንደነበር እናስታውሳለን። በቶማስ ቱሄል ስርም ያየነው ምርጡን ሪስ ጄምስን መልሰው እንግዲህ በኤንዞ ማሬስካ ስር የመመልከት እድላችን ሰፊ አይደለም ይላሉ ዘገባዎች። የሚሆነው ኤንዞ ማሬስካ በተደጋጋሚ ሪስ ጄምስን ካለቦታው በመሃል ሜዳ ላይ በማጫወቱ እንደሆነ መረጃዎቹ አሳይተዋል። ቸልሲ ከ20 ዓመት በታች የሆኑ ተጫዋቾች እንግዲህ ኮከቦች ላይ 260 ሚሊዮን ዩሮ ወጪ አድርጓል። ጆቫኒ ኩዌንዳን በ52 ሚሊዮን ዩሮ፣ ዊሊያን ስቴፋውን በ34 ሚሊዮን ዩሮ እና ተጨማሪ 27 ሚሊዮን ዩሮ፣ አክቹኮን በ27 ሚሊዮን ዩሮ፣ ኦማሪ ኬልመንን በ22.5 ሚሊዮን ዩሮ፣ ዳሪዮ ኢሶጉን በ22 ሚሊዮን ዩሮ፣ ማይክ ፔደርሰንን በ20 ሚሊዮን ዩሮ፣ ማቲያስ አሙጉን በ15 ሚሊዮን ዩሮ፣ ማማዱ ሳራን በ14 ሚሊዮን ዩሮ፣ ካንድሬክ ፓይዝን በ10 ሚሊዮን ዩሮ፣ ካሌብ ዊሌን በ10 ሚሊዮን ዩሮ፣ ጋብሪኤል ስሎኒናን በ9 ሚሊዮን ዩሮ፣ ማርክ ጉዩን በ6 ሚሊዮን ዩሮ፣ ዴቪድ ስታፒ በ2.4 ሚሊዮን ዩሮ፣ ስታፒቨን እንግዲህ አሮናን ሴሜሎንን በ16.5 ሚሊዮን ዩሮ እንግዲህ ለእነዚህ ታዳጊ ኮከቦች 260 ሚሊዮን ዩሮ እንዳወጣ ነው ዘገባዎች እያሳዩ የሚገኙት። ቸልሲዎች ኬንድሪክ ፓይዘን በክለቦች የዓለም ዋንጫ ቡድናቸው ውስጥ ለማካተት አቅደዋል። በግንቦት ወር 18 ዓመት ለሚሞላው የ17 ዓመቱ ታዳጊ ኮብሃም 2 ጊዜ ጎብኝቷል። እቅዱ እሱ እንግዲህ በአሜሪካ ውስጥም የቸልሲ ቡድን አካል እንዲሆን ማድረግ ነው ብለዋል ቤን ጃኮብስ በዘገባው። ፕሪሚየር ሊጉ ለፊፋ ውድድር እንግዲህ ሲል ከሰኔ 1 እስከ 10 የሚከፈተው የዝውውር መስኮት ቸልሲና ሲቲ ከዓለም ክለቦች ዋንጫ በፊት ተጫዋቾችን እንዲያስፈርሙ ያስችላቸዋል። እቅዱ ስቴቫኦ ዊሊያን ለፓልሜራስ እንዲጫወትና በውድድሩ መጨረሻ ክለቡን እንዲቀላቀል ነው። ዲያሪዮ ኢሶጉ የቸልሲ የዓለም ክለቦች ዋንጫ ቡድን አካል ይሆናል ተብሎ ይጠበቃል ብሏል ቤን ጃኮብስ። ባየር ሚኒክ የተጫዋቹን ውል ለማራዘም ንግግር ላይ ነው። የጀርመኑ ክለብ ባየር ሚኒክ የተጫዋቹን ኮንትራት ለማራዘም በንግግር ላይ መሆኑን የክለቡ ስፖርቲንግ ዳይሬክተር ክሪስቶፈር ፍሬድን ገልጸዋል። ክለቡ እንግዲህ የቶማስ ሙለርን የሊሮይ ሳኔን እና የኤሪክ ዳየርን ኮንትራት ለማራዘም ንግግር ላይ መሆናቸውን ኃላፊው ተናግረዋል። ቶማስ ሙለር በባየር ሚኒክ ቤት መቀጠል እንደሚፈልግ ሲገለጽ፣ ይሁን እንጂ ክለቡን በአመቱ መጨረሻ የመልቀቁ ዕድል ሰፊ መሆኑም ተነግሯል። ሌላኛው ውሉን ለማራዘም በንግግር ላይ የሚገኘው ሊሮይ ዛኔ በበኩሉም ከስምምነት ይደርሳል ተብሎ እንደማይጠበቅ ነው ዘገባው እያሰፈረም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ለማቅረብ እንወዳለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።